ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ድች ብያላችሁበት ሰላማችሁ ብዝት ተርፍርፍ ይበልልኝ። እንዴት ናችሁልኝ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። በመጀመሪያ ለሳጉ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ቪዲዮ ላይክ በማድረግ ጀምሮ እንዴት ናችሁ? በመቀጠል ለመላው እስልምና እምነት ተከታዮች ረመዳን ከሪም እንኳን አደረሳችሁ። ጡሞ ከሚጠቀሙት ያርገን። እናቴ እስቲ በረመዳኑ አዘን እያደረጋችሁ ሰብስክራይብም አድርጉኝ። 50 ሺህ አስገቡኝ እባካችሁ። እንደው ረመዳን ነው እንኳን እስቲ እንደው ምናልባት ልባችሁ ቢራራል ምን ነው ዲናችሁ በእኔ ላይ። ለማንኛውም እኔ ወንድማችሁ በግ ስራ እየሰራሁ ነው። አሁን በግ ስራ ገብቻለሁኝ። ከዛ ከበግ ስራና ወጥቼ በጎችን ዶሮ ምናምን አድርጌ ዛሬ እንዳለ ምን ነው ሙሉ ብሎግ ነው ማሳያችሁ። የረመዳን ብሎጊን ማለት ነው። ይሄንን አሳምቡሳ እየጠበስኩኝ ምናምን በጎችን ዶሮ አረሚ በቃ እንዳለ የረመዳን ውሎዬን ነው ማሳያችሁ። በመቀጠል እረኞችዬ አሳምቡሳ ምናምን ነገር እየጠባበሳችሁ በጣም ቀላል ነው። ከኔ እያያችሁ መጥበስ ትችላላችሁ። አሳምቡሳ መጠቅለያውን አሳያችኋለሁ መጨረሻ ላይ። አሁን በመጀመሪያ ልብሳችንን እንቀይርና የሥራ ልብሳችንን ስፖርት ወደዛ ብለን እንዴት ፈረጥ ብለን ወደ በጎቻችን ጋር አላችሁ ሆይ አለን ይላሉ። ይሄ ደግሞ በክሻን የሚባለው ውሻ አለኝ። በጣም ብታወጣ ኃይለኛ ነው። ቢይዛችሁ ሞንጭፎ ነው ሊተዋችሁ ሁሉ የሚችላል። እንደውም ላይተዋችሁ ሁሉ ይችላል። ከዛን ይሄ ዱርሚያ ይባላል። ቅመሞች ወንዶች እንኳን ታውቁታላችሁ የየቀን ስራችሁ ስለሆነ እና እናንተ አረቦችን ስትደርሙ እኛ በጎቻቸውን እንደርማለን። እንደምታዩት ይሄ ገብስና ምንድን ነው የሚባለው? ገብስና ሙረከዝ እየጠፋኝ ነው። ያው አዲስ እረኛ አይደለሁም ይጠፋኛል። እንደምታዩት እንግዲህ እረኝነቴንስ እንዴት አያችሁልኝ? እውና ያለውን አስተያየት ተረኝነትና ከስትራው የትኛው ነው ፏ ተብሎ የሚሰራው ምናምን የሚለውን ነገር ኮሜንት ላይ አስቀምጡልኝ ማለት ነው። የትኛው ይሄድብኛል እስቲ እረኝነቱ ዋላ ስትራው። ለማንኛውም እዚህ ጋር ዱርሚያቸውን 3 መዶረሚያ ያለ ሳህና ይባላል። ሳህናው ላይ ፈሰስ እናደርግና እናቀላቅለዋለን። ከታይ መረከዙም ከላይ ሽሩም ገብስ ነው። በነገራችን ላይ ሰውዬ እናንተ ሀገር ትዶርማላችሁ እንዴ? ጂሊ እኛ ይችን ገብስ ብናገኛት እዛ ሸክሽከን ለበሶና ለእንትን ነው ለሻሚታ ነው የምናደርጋት እኛ። አናበላም ሳራችን አረንጓዴ ነው ብዬ እንዴት ያለ አረንጓዴ እንትን አሳየሁት። የመናጭ ልጅ አልኩና ማለት ማስተፍሩላ ረመጣን ነው ጠበኛ ነኝ። ከዛ እንደዚህ ዱርም የሆነ ቀላቅለዋለሁ ምናምን ነገር መቅሉጥ እንዲባል ማለት ነው። ተቀላቅሎ እንዲበሉት። በነገራችን ላይ ሰንበት በታልኩኝ እንደ 15 ቀን ሊሆነ ነው በግ ስራ ተገባሁኝ። እንዴት አያችሁኝ? የ15 ቀን እረኛ መስላለሁ አልመስልም? እና እንደምታዩት እንደዚህ ደብልቅልቅልቅ ቀራኩላቸው። ከዛም በመቀጠል በጎችን ከፍታለሁኝ። ረመዳን አንድ ነው ይሄ ቪዲዮ የተሰራው። ዛሬ 3 ነው ያልፖስተኩት። ትንሽ ስራ ቢዚ ስላደረገኝ ሰዎች ይመጣሉ ምናምን አዛ ነው የሚያደርጉት። አዛ ድሮ እኮ እስትራስ ስራ ያው እንደምታውቁት በ15 ቀን ወይ በ3 ወርም የሚያጣበት ሰው ይዋል እረፍ ብዬ ተኝቼ። አሁን ግን በየቀኑ ይመጣሉ። በየቀኑ መናጤ ሁላ ናቸው ብታው የመናጤ መጨረሻ። በነገራችን ላይ ከስትራሃው አልለቀኩም። ያኔ እዛው ቦታ ላይ ነው በግ የመጣብኝ ማለት ነው። በጋ መጥብኝ እዛው ቦታ ላይ ነው እንጂ ስትራሃውን አልለቀኩትም። እሺ ልንገራችሁ ብዬ ነው። ያው በኋላ ማየታችሁ ስለማይቀር ሳምቡሳ ስጠብስ ስትራሃውን እና ይሄ እዚህ ጋር ቫይታሚን ሲ ይባላል። ከዚህ እንኳን ሞሰድ ባረግ ትንሽ ወፈር ዴንዴን ሳያደርገኝ አይቀርም። ግን ረመዳን ሆነብኝ ለማፍጠር ያቀመጥልኝ ይትላላችሁ። እና ውሃ ያሞላለሁኝ መዶሮሚን እንደዚህ ዲብላልጭ ያስቀመጥኩላችሁ። በጎችን ግር በየከፍታቸዋለሁ ቢኒኒኒ ይላሉ። አሁን በነገራችን ላይ ጅራታም በግ ነው የማግደው። ተመልከቱት። ይነዲዋል እንጂ ጀበል አዘልሎ አይውልም ከተማ የነቀጭም ወንድም ይሸረጣ ጋር ደግሞ ትላላችሁ። በነገራችን ላይ ስንት ናቸው እንዳትሉኝ መጠየቃችሁ ስለማይቀር 52 ናቸው። ከኔ ጋር 53 ነን። በክሻን እናሳውት በክሻን 54ኛ ነው ውሻው ማለት ነው። በክሻን ማለት ነው። ትርጉሙ ምን እንደሆነ ራሱ አላውቅም። ዝም ብዬ በክሻን እላለሁ። አንዱ ሻዬ ከዚህ በፊት ጠፋብኝ። ከዛ በመቀጠል ተጣጣብኩኝና ልብሴን ቀያይሬ ምናምን ነገር። በነገራችን ላይ ስራ ስገባ ልብስ አለኝ ሌላ ልብስ ነው። ቤቴ ሲመጣ ሌላ ልብስ ነው። እረኛ ስኮን እንደዛ ነው። መልጥያ እንደዚህ እንዳይይዛችሁ እና ይሄን አሁን ያሳያችሁን እረኞችዬ መግዛት ተፈለጋችሁ ማንኛውም ቢጋራ ታገኙታላችሁ። አሳምቡሳ መጠቅለያ ነው። ግዙት።
ከዛ አንድ ሽንኩርትና 3 ቃሪያ እቺን አንዷን ሽንኩርት ለሁለት አደረኩና አንዷን ለነገ አልኩና ለነገ ማለት ጥሩ ነው። አንዳንዴ የሚተገኘውን ጥርቅም ማድረግ ቃሪያን እንደዚህ ከታተፍኩኝ ሽንኩርቴን ከተፍኩኝ። በነገራችን ላይ ቅመሞችዬ ኮሜንት ላይ እንዴት መስራት እንዳለብኝ ሽንኩርቱን እንዴት አድርጌ ማቆላላት እንዳለብኝ ንገሩኝ እስቲ። የኔም አዩትና ማለት ነው እንዲህ አድርጌ ነው ማስተካከል የምጠብሰው። ሽንኩርቴን እዚህ ጋር ምስሬን ቀቅያለሁ። ሽንኩርቴን እያቆላላሁ ነው በዘይት ማለት ነው። ሽንኩርቴን በዘይት ጨው አድርጌበታለሁ። እንትኑን ምስሩን ጨው አድርጌ ነው ያበሰልኩት። ከዛ ሽንኩርቱን እንደመብሰል ሲል እንትን አልኩት፣ ቃሪያውን ጨመርኩት ማለት ነው። በዘይት አቆላልቼዋለሁ ሽንኩርቱን። ከዛን ደበላለኩት አሳምቡሳውን። ይሄ ምንድነው ምስሩን እዛ እንትኑ ላይ ደበለኩት ማለት ነው። እና እንዴት ማድረግ እንዳለብኝ ምስሩ ላይ የተለየ ጣዕም እንዲኖረው ብዙዎቹ ቅመሞች እንግዲህ ያው የመዳም ቤት አሳምቡሳ ስለምጠብሱ እንዴት ያለ የተለየ ጣዕም እንዲኖረው ምን መጨመር እንዳለብኝ ንገሩኝና ጨምራለሁ። እረኞች ግን ለዛሬ ከኔ እየተማራችሁ በረመዳን የመጀመሪያው ቀን ተመልከቱ። ይሄንን የፌሬውን ግጣም ሃይላንዱ ላይ ና ተገጠም እያልኩኝ እታገላለሁ። በጣም ገርሞኝ ነው ይሄን የበላኩት። እውነትም መርዌይ ነው አልኩኝ። ለብዙ ደቂቃ እኮ ነው ለምን አልገጠማለኝ እያልኩኝ። ይሄን ፌሬውን ከሌላ ቤት ነበርና እዚህኛው ቤት ያመጣሁት። ዙሮብኛል ስላችሁ ነው። ዙሮብኛል በቃ እንዲህ ያለ ረመዳኑ። አሁን ዛሬ 3ኛው ቀን ላይ በጣም ምርጥ ላይ ነኝ፣ አሪፍ ነኝ ስላችሁ ነው ቅመሞችዬ። ኦረረኞች እንግዲህ እንደምታዩት አሳምቡሳ መጠቅለያው እዛ አለ፣ ምስሩም አለ እዚህ ጋር። ትንሽ አልተመቸኝም እንትን አደረኩት። ይሄ ሊጡ ተላጃ ውስጥ አስቀምጨው ስለነበረ በጣም ድርቅ አለብኝና አሞኩት ማለት ነው። በፍሮም ነው የምትባለው እቺ ማሞቂያዋ፣ በዛ አሞኩት እና እንደምታዩት አሳምቡሳዬን በዚህ መልኩ ጠቀለልኩኝ። በሊጥ ምናምን ነገር እንደዚህ እንደነገርኳችሁ ሊጡ ደረቅ ያለ ስለሆነ ይሄ መጠቅለያው በሊጥ አያያዝኩት ማለት ነው። ምስሩ በኋላ ዝርግፍ እንዳይለብኝ ስጠብሰው ጨረስኩኝ። እንደምታዩት አሳምቡሳዎችን በዚህ መልኩ አወጣጣሁኝ ማለት ነው። በጣም ምርጥ ነው እንደምታዩት፣ በጣም ያምራል። ጣበላው ለነገራችሁ ጋር ስለተበላ አሁን ሳበላ እንዳትሉ ደግሞ ተበልቷል። ከሁለት ቀን በፊት ነው የተሰራው። ዘይቴን በዚህ መልኩ እንግዲህ የመጀመሪያ ቀን ነው ይሄ የተጠበሰው ማለት ነው። በነገራችን ላይ ይሄ ሁላ ደግሞ አንድ ብቻ ነው እንደምበላው እንዳትሉ፣ ብዙ ጓደኞች አሉኝ። ስንት መሰላችሁ? እኔ አራት ነን። ስማቸውን ላለመጥራት ነው። አራት ነን ስላቸው ነው። ለአራት ሰው ፍጡር ስለሆነ እንደምታዩት ምርጥ አድርጌ ጠብሼዋለሁ። እንትን አሳምቡሳና ብስኩት ነው የጠበስኩት። ብስኩቶቹን ነው ዝም ብዬ እንዲሁ ያው የእረኛ ምግብ ስለሆነ ችግር የለውም። እናንተ በርከት አድርገን ባንጠብስም እንደ ቅመሞች ዞሮ ለማፍጠሪያ በቂና ከበቂ በላይ ነው። አልሐምዱሊላህ ዘና ብለን እናፈጥራለን። እንደምታዩት አሳምቡሳ ጠብሻለሁኝ። ሾርባዬን ሰርቻለሁኝ፣ ምርጥ ሾርባ። የቀን ውሎዬ የረመዳን ውሎዬ ይሄን ይመስላል። እረኞችዬ እየሰራችሁ እላችኋለሁ። ቅመሞችዬ ማላ ያበርታችሁ፣ ስራ ብዝት ይልባችኋል። እዚህ ድረስ ተከትላችሁ ስላያችሁኝ አመሰግናለሁ። ሰብስክራይብ አድርጉኝ።